አዳም ወዴት ነህ ያልከኝ በፍቅር ድምጽ ፈለከኝ። አይነ ጥላ ካለ ትዳር አትይዙ አያሲዝም። ብትይዙም ሰላማችሁን ነው የሚነሳው። ትዳሩን በጥብጦ ያፋታል። የትዳር መተት የእድል መተት ካለ ትዳር አትይዙም፣ ብትይዙም ትፈታላችሁ። የቤተሰብ ዛር ካለ ትዳር አትይዙም፣ ከያዛችሁ ትፈታላችሁ። እነዚህ ሶስቱ ትዳር ይጠላሉ፣ ትዳር ይበጠብጣሉ፣ ትዳርን ያናውጣሉ፣ እስከ ፍቻ ያደርሳሉ፣ ልጆችንም ይበታተናሉ። ዛሬ እነዚህን ተሸክመን ትዳር ውስጥ እንገባለን። የደስታ ኑሮ ኖርን ብለን ገና ስንጀምር ገና በእንጭጩ ይቀጫል። እንደ አይነት ፈተና ነው ያለብን። ከነዚህ ክፉ መናፍስት ሳንጸዳ ከገባን ትርፋችን ፈተና መከራ ነው። የኮ ልትር ነው። ስንት ያገባች ስንት ጊዜ አፋታት? አሁን ስምንተኛው ቆርባ ነው ወጥቶ ይሄዳልም ብሎ በቃ ስምንት ባል ነው ያጋባናት። አሁን ስምንተኛው ደግሞ ቆርቦ ነው። የቁርባኑንም ልብሱንም ምኑንም እቃውንም ሳይካፈል ወጥቶ ነው የሄደው። ስንት ባል አገባች? ስምንት አይደል? ስምንቱንም አላቆየም፣ አላበረከተም። ስምንቱንም አባረረ። የመጨረሻው ስምንተኛው በቤተ ክርስቲያን ሥርዓት በከበረው ጋብቻ በቅዱስ ቁርባን አገባች። እሱን አባረረው፣ ከቤት አስወጣው። አሁን ይሄ ታዲያ ድራማ ነው? ይሄ ተረት ተረት ነው? እስኪ በእውነት አይደለም እንደው 8 ጊዜ 2-3 ፈቶ ማግባት እኮ ፈተና ነው፣ መከራ ነው አይደል? ብዙ እኮ ችግር አለው። ሰው ሳይወድ በግዱ ስንት ነገር ውስጥ ይገባል። 8 ባል ነው 8 ትዳር ነው ያፈረሰው። ታገባለች፣ ከዛ ታባረራለህ። አዎ ደግ የነበሩት ሲመጡ ሳት ይሆናሉ። ምን አረኩ እያለ እሷ መከራዋን ታያለ በየቤተ ክርስቲያን። ግን እነሱ ምክንያት ፈልገው መሄድ ነው ሰው ሆኖ መሄድ ነው በቃ። እሷ ዝም ብላ ሁልጊዜ በየቤተ ክርስቲያኑ ነው የምታቃጥለን። በዚህ እንኳን እንበቀላት ብለን ልጇን አውሬ ባሏን መስደድ ነው ስራችን፣ ሌላ ምንም አያማት። ወደፊት 4 እርምጃ ብትሄድ 3 እርምጃ ወደ ኋላ ያስኬድሃል። ይሄንን ሳታቀው በሰመመን ትጓዛለህ። አታቀው። ብርሃንንና እውነትን ላክ አላልንማ? ጊዜ አልሰጠንማ? የጸሎት ጊዜ የለ፣ የመንበርከኪያ ጊዜ የለ፣ የመስገጃ ጊዜ የለ፣ ቤትህ ውስጥ ጸሎት የለ። ዝም ብለህ ትተኛለህ። እየተኛ አብረህ ተወለደ ካንተው ጋር። ምቀኛው በዛኑ ልክ ደግሞ በአይኑ ሲያይህ እድልህን የሚሰብር ሐሳብህን የሚያቀጭጭ አስተሳሰብን የሚያደክም ዕውቀትህን የሚያዛባ ስነ ልቦናህን የሚያቀጭጭ የሚያጨረግፍ እንደዚህ የሆነ መላቅጡ የጠፋው መያዣና መጨበጫ የሌለው ከዛ በኋላ እቅዶችህ ግብ የላቸው። አቤት አቤት ስንት ያሰብናቸው እቅዶች ከመቃብር በታች ሆነዋል። ብዙ አባቶቻችን አቅደው ሳይፈጸምላቸው ሞት ወሰዳቸው። እቅዳቸውም አልታየ፣ ግብራቸውም አልተፈጸመ፣ ክብራቸውም አልተገለጠ። መቃብር ውስጥ ገቡ። እንደዚሁ ሁላችንም ወደዛው እየተጓዝን ያለን ወገኖች ነን እና በእርሱ ሕይወት ነበረች፣ ሕይወትም የሰው ብርሃን ነበረች። ብርሃንም በጨለማ ይበራል፣ ጨለማም አላሸነፈውም። እግዚአብሔር ስሙ የተመሰገነ ይሁን። ምን አላሸነፈው? የመጀመሪያ የተፈጠረውን ጨለማ አላሸነፈው። መድኃኒታችን ኢየሱስ ክርስቶስ በሰው ሕይወት ውስጥ ያለውን ጨለማ ለማስወገድ በአካለ ሥጋ ተገልጦ ከቅድስት ድንግል ማርያም በተዋህዶ ሕይወታችንን ወዶ አክብሮ መለኮታዊ ግብሩን በባህሪያችን ውስጥ አስተካክሎ ቃል ሥጋ ሆኖ የጸጋን ሞገስና እውነትን ሰጥቶን ዛሬ ቤተ ክርስቲያን ሥጋዬን የበላ ደሙን የጠጣ የዘላለም ሕይወት አለው በሚለው ኃይል ውስጥ መወለድን ስንይዝ በረከታችንን እንጨብጣለን። ከዚህ ውጭ ሆነን ገና በ90 እና በ80 ዓመት እንገባለን ስንል መከራው ነው የገባው። አያችሁ፣ ስቃዩ ነው የገባው። ሰው አንወለዳል እኮ ይሄው የተወለደው አረመኔ ብቻ ሆነ እኮ። ትልልቆቻችን የምንላቸው እኮ አረመኔዎች ሆኑ እኮ፣ አራዊቶች እኮ ሆኑ።
ሰው የሚጨፈጨፍበት፣ ሰው የሚገደልበት፣ ሰው ምንም ያላደረገ ምስኪን አራሽ ገበሬ አፈር ላይ ውሎ ሰብል ሰብሳቢው በወጣበት የማይገባበት ዘመን የማስራ ነው። ታዲያ የኛው ሰዎች እኮ ናቸው። ከባዕዳን ምድር አልመጡም እኮ። ይሄም አይገርመንም አይደንቀንም። የግድ እስኪደርስብን ድረስ ብዙዎቻችን ደንዝዘን ፈዘናል። ጨለማም አላሸነፈው ነበር ያለው በዕብራይስጥ ሎ ሂሲጎ በኦሼህ ሎ ሂሲጎ ይላል። ጨለማ አላሸነፈውም። በራ። የእግዚአብሔር ብርሃን ምንም አያሸንፈው። እግዚአብሔር ስሙ የተመሰገነ ይሁን። እግዚአብሔር ብርሃኑን ያብራልን። ብርሃኑ ዝም ብሎናል። ዝም ሲለን ግራ እንጋባለን። የእግዚአብሔር ብርሃን ዝም ሲለን ሰርተን 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 ባዶ ነን። የእግዚአብሔር ብርሃን ዝም ሲለን እጃችን አመድ አፋሽ ነው። የእግዚአብሔር ብርሃን ዝም ሲለን አይኖቻችን ሁሉ ክፉ ይሆናሉ። ያየነው፣ የነካነው፣ የጨበጥነው፣ የሄድንበት፣ የረገጥነው ሁሉ ችግር ብቻ ይሆናል። ገበያው ችግር፣ መውጫው ችግር፣ ሰው ችግር። እንደዚህ ሆኖ አይደለም አሁን ተራራቁ የተባለው። የተራራቁ ዘመን ላይ ደግሞ ሞቱ በዛ። ሰኔና ሰኞ ሆነብን እኮ። ሰው ያለቀበት ዘመን። ሰው ስጠን፣ የብርሃን ሰው ስጠን፣ የብርሃን መሪ ስጠን፣ የእውነት ሰው ስጠን፣ የእውነት መሪ ስጠን እያል ልንጸልይ ይገባል እንጂ በዚህ ጊዜና ሰዓት በጣም ሁኔታዎች ከባድ ናቸው። ወደ ክፉ ነው እየሄድን ያለ ነው። እየባሰ የመጣው ክፉ ነው። ክፎችን በክፎች ይጠፋሉ እንዳለው ደግሞ ችግሩ መልካም ዘርቶ ካልቆየ ክፉ በክፉ ከጠፋ ምን ዋጋ አለው? እግዚአብሔር ምሕረቱን ያብዛልን። እያብረቀረቀ ዓለሙ ገዝቶኛል፣ ስጋ በኔ ነግሷል፣ ጠፍቶብኛል። ወድጄ አይደለም ስትጠራኝ ማልሰማ፣ የኃጢአቴ ብዛት ልቤን አድክሞት ነው፣ ልቤን አውሮት ነው። እግዚአብሔር መመኪያ ጥበቤ ነው፣ ለእኔ ክብር አምላኬ
የቅዱስ መንፈስ ኃይል በጠላት ላይ ጉልበት እንድታገኝ የሚያግዝ ነው። የክፉ መንፈስ ኃይል ደግሞ ቋንቋችንና ሐሳባችን ተቃራኒ ሆኖ ዲያብሎስን እንዲያግዝ፣ አጋንንትን እንዲያግዝ፣ እርኩሳን መናፍስት ድብብቆሽን በትውልድ ላይ እንዲጫወት የሚያደርግ ጠላትነትን ማበርታት ነው። አቤት አቤት አቤት! እግዚአብሔር ይማረን። መንፈሳችንን አልለየነውም ወገኖች። አንዳንዶቻችን መንፈሳችን ዛር ሆኗል። አንዳንዶቻችን መንፈሳችን ውቃቢ ሆኗል። ውቃቢ የሚለው ጠባቂ እንደማለት ነው። ጠባቂ ያደረጉት ክፉውን ነው። እኔ ውቃቢ ነበረብኝ እያሉ የወለዱን እናቶችና አባቶች ያስተላለፉልን የተሰወረውን ነው። በዚህ ዓለም የሚሰጡን ነገር ምንም የለም፣ ግን አንድ ነገር ሰጥተውናል። መንፈሳቸውን ሰጥተውናል። በአምልኮትና በስግደት በእግዚአብሔር ፈሪሃ አምልኮት ውስጥ የገባ ሕይወት ከሆነ መንፈስ ቅዱስን ሰጥተውናል። መንፈስ ቅዱስን ከሰጡን ደግሞ ውስጣችን ቅን፣ በጎ፣ መልካም፣ ትሁት፣ ቸር፣ የዋህ ለሌሎች ተስፋ የሚሆን ሕይወት ይኖረናል። አሁን ለሌሎች ተስፋ የሚሆን ሕይወት ነው ያለን። አንዳንዶቻችን ለሌላም ተስፋ አልሆንም። ተስፋ ሆነን እንኳ ተስፋችን የማይታያቸው ልጆች አሉን። አቤት እግዚአብሔር ይማረን። ተስፋችን አንዳንድ ሰዎች መተት ቀጥታ የሚመትቱብህና በምቀኝነት የሚነሱት ውስጣቸው የዛሩ መንፈስ ስላለ ክፋት ካላከናወኑ አይረኩም። አንተ ላይ ካልመተቱ፣ ጨርቅን ቆርጠው ወደ ጠንቋይ ካልወሰዱ አይረኩም። ለምንድን ነው የማይረኩት? መንፈሱ በእነሱ ሕይወት ውስጥ ተንኮልን እንደ ግብር አድርጎ ስለሚይዝ ነው። ግብር ነው ያ ራሱ። ምቀኝነት ግብር ነው። ክፋት ግብር ነው። እንዲህ ካደረጉለት ሰውነታቸውን ወይም ጤናቸውን አያማቸውም፣ አይነካቸውም። እድላቸውንም ከፈት ያደርጋል። ለምንድን ነው የሚከፍተው? ግብር ነዋ። እዚህ አንድ ነገር ካልገበሩ ያንተን ሕይወት ለተንኮልና ለግፍ ስራ ካላዋሉት እነሱ አይቀናቸውም። ስለዚህ በቀጥታ ያንተ ሕይወት ላይ አደጋ ይሰነዝራሉ ማለት ነው። የዛር ልጆች ይሄንን ያደርጋሉ። እየሰማችሁ ነው? እስቲ ካጠገባችሁ ዝም በሉ በሏቸው። የሚጫጫሁትን ዝም በሉ። ሌላው ደግሞ ይሄ የዛር መንፈስ አመልና ሱስ ለየት የሚያደርገው መብላት ነው። መብላት፣ ዝም ብሎ መጠቅጠቅ፣ መብላት 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 የተስማማ ይመስልሃል፣ ግን የሚበላው ዛሩ ነው። ስለዚህ ጨጓራ የሚፈጭ ይመስልሃል፣ የሚፈጨው መንፈሱ ነው። ከውስጥ ስላለ መብላት፣ መጠጣት፣ ቁማር ማጫወት፣ ገንዘብ ማባከን፣ ገበያ ወጣችሁ በሰላም አለመመለስ፣ ገንዘቡን ጨርሳችሁ መመለስ፣ ቡራቡሬ ጨርቅ መግዛት፣ ቀያይ ምናምን ደም የሚመስል ነገር መግዛት፣ ቀይ መውደድ ወይም ደግሞ የተለየ ጥለት ያለው አካልን ሄዶ መግዛት ወይም ቀለሙ በጣም የደመቀ ነገርን መግዛት፣ እነዚህ የመሳሰሉት አለፈቃዳችሁ የዛሩ መንፈስ የሚያከናውነው ተግባር ነው። ይህ ወገን ታዲያ ከጾምና ከጸሎት በቀር አይወጣም። ወንዶችም ከሆኑ የበለጠ የሚፈትናቸው መንገዶች አሉት። ደክመው ባዶ ማድረግ፣ ቀኝ እጃቸውን መያዝ፣ እንዳይሰሩ አይናቸውን መያዝ፣ መጋረድ፣ ወደፊት የሚሄዱበትን አኳኋንና አኗኗር ማጨላለም፣ እነዚህ የዛሮች ምልክቶች ናቸው። ስለዚህ በዚህ አይነት ሁኔታ ነው የተጎዳ ነው እና ይሄ የዛር መንፈስ ምስጢራዊ ጠባያዎቹ ደግሞ የማድፈጥ ችሎታው እጅግ በጣም የረቀቀ ነው። ምስጢራዊ ባህሪያቶቹ እጅግ በጣም የተራቀቀ ባህሪያቶች አሉት። የመደበቅ ዋና መስመሩ ትከሻህና ግራና ቀኝ ትከሻህን ቢሆንም ግን ልብ ውስጥ ይደበቃል። ልብ ላይ ቁጭ ይልና ልብህን ይበታትነዋል። ምን አረጋችኋት? እድሏን ምን አረጋችሁ? ዘጋነ። እንጀራ፣ ትዳር፣ ሁሉን ነገር የለም። ጉድጓድ ቆፍረን የቀበርናት የነበረው ጉድጓድ ቆፍራችሁ ብር ያረግናት
የቀበርናት ግን አልቻልንም። ያልሞቱ በቁማቸው እኮ የተቀበሩ ብዙ ሰዎች አሉ። ቀባሪ የሌላቸው ይሄዳሉ፣ ይበላሉ፣ ይጠጣሉ፣ ግን ሞተዋል። እድላቸው ተነጥቆ ባዶ ሆኖ ሁሉ ነገራቸው ተዘጋግቶ ከሞቱት በላይ ከሚኖሩት በታች ሆነው የሚኖሩ ሰዎች አሉ። ሌላስ ምን አረካት? ማህፀኗን ኩላሊቷን ሽትንዳሽናን ከትክራታል። አቤት እንባውን ብታዩ መንታ ነው የሚወርደው። ኩላሊቷ ላይ ቁጭ ብላችሁ ሽንት አታሸኑ። ስንት ቀን ነው እንዲያደርጋችሁ? ከሳምንት በፊት 4 ቀን አስተኛናት። ሐኪም ቤት እንዴት ነበር ግን አልሄደችም። እሷ በጸበል በእምነት በጸሎት ተታገለችን። ግጥም ያዘች ከኛ ጋር ተጋጠመች። እኛ ጋር ግጥም ያዘች አይደል? አዎ። ስንት ዓመት ገጠመች? 4 ዓመት በለው 4 ዓመት በለው 4 ዓመት ተጋጠመችን ፊት ለፊት ብቻዋን። ከኔ ጋር ስንት ጊዜ ቆያችሁ? በቃ እንጦጦ ከጀመረ ጀምሮ አብረን ከአንተ ጋር አብረን አልተፋታንም። አንዲት ብላ ትፈታለች ልጅቷ ተስፋ አትቆርጥም። ስንት ዓመት? 4 ዓመት 4 ወር መታገስ የሚያቅታችሁ ለመዳን የሚያታክታችሁ ብዙ ሰዎች አላችሁ። እኔ 4-5 ዓመት ሳጠምቅ 4-5 ቀን መጠመቅ የሚሰለቸው ሰው አለ። 4 ዓመት ነው የታገለችው። ህይወቷ ተቆላልፏል። ህይወቷ አድሏ በሙሉ ተዘጋግቷል። ስለዚህ ችግር አለ። ወደ ቤተ ክርስቲያን መጣች። ከመጣች በኋላ ሲታወቅ መንፈሱ ልገባው እንዴት ታወቀብኝ ተነቃብኝ ብሎ ፊት ለፊት ጦርነት። ጎበዝ ነች፣ ትታገላለች፣ ትሰግዳለች፣ ትጠመቃለች፣ የዝክር ስራ ትሰራለች፣ ባላት አቅም ሁሉ ትታገላለች። እንዲህ አይነት ታጋይ ሰው ነው እሱ የሚፈልገው። ዝርክርኩን፣ ልፍስፍሱን፣ ተስፋ የሚቆርጠውን፣ ዛሬ ጸልዮ ነገ የሚተውን፣ 3 ቀን ሰግዶ 1 ሳምንት ስግደት የሚተውን፣ ገባ ወጣ የሚለውን እንዲህ አይነቱ ይመቸዋል። መጫወቻ ነው የሚያደርገው። እሱ የሚፈልገው ታጋይ ሰው ነው። በደንብ መታገል ይፈልጋል። በልጅነት ገብቶ ስንት ህይወታችንን የነጠቀንን በአንድ ቀን እንድንገላገል እንፈልጋለን። ጥሩ ነው እኮ በአንድ ቀን ብትድኑ እኛም ደስ ይለናል። ግን እኮ ብዙ ነገር አበላሽቷል፣ ብዙ ነገር አሳጥቷል። ስለዚህ ያንን ለማስመለስ ትግል ይፈልጋል። ቁባጣው ደብተራ አቤት አቤት። ምን አረካት አንተ? በቃ ድል ዘጋው። ምንድነው እጅግ? ቆማጣ ነው። ቆማጣ ነው አይደል? አዎ ቆማጣ ነኝ። መተት ሲደገምባችሁ 4 አይነት ጠባይ ይኖራችኋል። ስንት አይነት አልኳችሁ? 4 አይነት። ወይም በቀላሉ 4 ሰው በአንድ ማለት ነው። 4 ሰው ሆናችሁ አንድ ትሆናላችሁ። ልንገራችሁ፣ ያው ሰሞኑን ስለመተት ትምህርት አለ ዩቲዩብ ላይ፣ እዛ ላይ እየገባችሁ በሰፊው መማር ትችላላችሁ። አንድ ሰው መተት ሲመተትበት የመጀመሪያ የሰውየው የራሱ የተፈጥሮ ጸባይ አለው አይደል? ያ ራሱን የቻለ አንድ ጠባይ ነው። ሁለተኛው መተት የተደረገበት ሰው ያስደገመበትን ሰው ጠባይ ይዋረሳል። ያስደገመበት ሰው ነጭናጫ፣ ቁጡ፣ ሰነፍ ከሆነ መተቱ ሲገባ የዛን ሰው ጸባይ ይወረስና ጀግና የነበረው ሰነፍ ይሆናል። ጎበዝ ነው በረው ስልቹ ይሆናል። ስትጠመቁ እጃችሁ ይቆመጣል፣ ይታሰራል። የደገመባችሁ ሰው እጅግሩ የታሰረ ከሆነ ሁሉ ጊዜ ስትጸልዩ ስትጠመቁ እጅግራችሁ ይታሰራል። ይሄ ምልክቱ ነው። አራተኛ ራሱ የገባው መተት የሱን ጸባይ ተዋርሳላችሁ። የራሳችሁ ጸባይ አለ፣ ያስደገመው ሰው ጸባይ አለ፣ የደገመው የደብተራው ጸባይ አለ፣ የአጋንንቱ ጸባይ አለ። ለምሳሌ ሚስት ላይ ከተደገመ እጅግ በጣም ባል አይቶት የማያውቀውን ባህሪና ጠባይ ታሳያለች።
ባሏን የምታከብር ቀና ብላ ማታይ ከሆነ የደገመባት ያስደገመባት ሰውን የሚሳደብ የሚዘልፍ የሚዘረጥጥ ከሆነ ባሏን በድንገት ከመሬት ተነስታ ትሰድባለች። ባል ደግሞ እንዲህ አይነት ነገር አያውቅም፣ አይረዳም። ደከመኝ አልቻልኩም። ይድከም እንግዲህ ዛሬ ይኸው እግዚአብሔር ጥሎሃል። ስንት እኮ ልንገላት አስበን ነበር። በምን ነበር ልትገሏት የነበረው? በቃ በጥላወቂ እንልካለን ግን እሷ አልሞታለች። አብሳሪው አለ ሁሌ ነው መልኩን የምትደግመው በየቀኑ። ትወደዋለች በየቀኑ። እንዲህም አይነት ደግሞ አለ የታደለ። እናንተ በወር አንዴ የቅዱስ ገብርኤል ቀን መላኩን አስባችሁ አስታውሳችሁ መልኩን አትጸልዩም፣ ድርሳኑን አታደርሱም። እሷ በየቀኑ መልኩን ትጸልያለች። ግዴለም ጸልዩ፣ ትጠቀማላችሁ። እሷ ይኸው ቅዱስ ገብርኤልን ጠበቅ አርጋ ይዛ የመላኩን እርዳታ አግኝታለች። እንደሚላከው ጠላውቂ ቢሆን ዛሬ አይደለም እሷ ቀድማ ሞታለች። ግን ቅዱስ ገብርኤል እየቀደመላት እየቆመላት አለች። ይሄ እኮ ነው ትርፉ። ረጅን ምን ላርገው? እጅህን ምን ላርገው? ተሰቃየው። እኔ እዛ ተሰቃየው። ወይኔ የሚስጥር መተት። እሺ አንተ ደግሞ ህይወቷን ሚስጥር አድርገህ ቁጭ አደረግ። አዎ ነበር አልቻልንም። የድል መተት አለን፣ ሁሉንም አለን፣ ሁላችንም አለን። እሺ ሌላ ያደፈጥክ የተደበቅክ ሌላ ማን ያለው? የዝሙት አለው። የዝሙት አጋንንት በምን ገባ? በዝሙት እዛ በመናጢ ከሉሲፈር ጋር እኔ ገባ ነው። ግን አልቻልንም። እንዴት ብለን ማንም ጎዳ። ብዙዎች ይሄን መናጤ ቪዲዮ ያሉ ይመለከታሉ። ብዙ ጣጣ እንዳለው ግን ይዘነጋሉ። ብዙ መንፈሳዊ ሰዎች በድብቅ ቤታቸው መኝታ ቤታቸው ወይም አሊያም ለብቻቸው ቁጭ ሲሉ ዩቲዩቡን ኢንተርኔቱን ይጎረጉሩና ከዛ ያን ባለጌ ፊልም ያያሉ፣ ቪዲዮን ይመለከታሉ። መንፈሳዊ እኮ ናቸው። አይ እኔ ስለማልሰራው እንደው ዝም ብዬ ለማየት ነው ብሎ ይመለከታሉ። ችግሩ ስታዩ የዝሙትን አጋንንት ትሸምታላችሁ። ሌላው ደግሞ የኃጢአት ተባባሪ ትሆናላችሁ። ምን አልኳችሁ? የኃጢአት ተባባሪ። እዛ ላይ የተለቀቀውን ልቅ የብልግና ቪዲዮ ስትመለከቱ በማየት በመመልከት ተባባሪ ናችሁ። ጌታችን መድኃኒታችን ኢየሱስ ክርስቶስ በማቴዎስ ወንጌል ላይ ተናግሯል። ወደ ሴት አይቶ የተመለከተ እርሱ በልቡ ምን አደረገ አለ? አመነዘረ። የሰራ ነው የተመለከተ። ስለዚህ ወደ ሴት አይቶ በልብ ተመኝቶ ለዝሙት ፍላጎት በህሊናና በልቦና ማሳየት መሻት ራሱን የቻለ አንድ ዝሙት ነው። ስለዚህ ይሄን ባለጌ ቪዲዮ ስትመለከቱ አብራችሁ እዛ ውስጥ በህሊናችሁ በልቦናችሁ ትተውናላችሁ። ከዛ በኋላ የዝሙቱ አጋንንት ከገባ በኋላ ሁሉ ጊዜ የምታስቡት 24 ሰዓት ያንን ነው። ገፋ ካለ ከባሰ ደግሞ በዝሙት መውደቅ ነው። እጄን ፍታኝ እባክህ። ስትሸኙ ነው የሚፈታው። ሌላ ማን ያለው? የአይምሮ መተት አይምሮ ምን አረግ? እናጠናንቀዋለን። የተደበቃለ ዘር ያደፈትክ ዛር ቡዳ ቀርታል። እሺ እናውጣ። እሺ ቡዳ ቶሎ በል። አይ ቡዳ ቀርቻለሁ። አይ ቡዳ ቀርቻለሁ። ለምን ቀረ? ጎረቤት ጋር ጋጨዋለሁ። በፖሊስ አሳሰርኩት። ቡዳ ናይና ያዋን ደውለው አሳሰሩት። ቡዳ ነህ
ቡዳ ነኝ። ቡዳ ሰይጣን ነው? ቡዳ አጋንንት? ቡዳ አጋንንት ነው እንጂ ቡዳ አጋንንት ነኝ። ስንት ዓመት ነው ከያዝከው? እድሜን በሙሉ ነው ከያዝከው? እድሜን በሙሉ። አይደለም ለምን ተደበክ ነው እኮ ምን አይሰግድማ። አይሰግድም። ሲሰግድ ዞር እንላለን፣ ሳይሰግድ ደግሞ እንገባለን። እንደዛ ነው ጨዋታችን። ጨዋታ እንደዛ ነው እኮ። ሲሰግድ ራቅን እንልሃለን፣ ካልሰገድክ ደግሞ እንገባለን። አባታችን እንዴት እናድርግ? እንደዛ የማይሰግድ በሙሉ እንጫወትበታለን በደንብ አድርገን። ለምን አይሰግድም አለ። ለእግዚአብሔር ከተንበረከከኛ እንዴት አድርገን እንጠጋዋለን? ያቃጥላል እኮ። እና ታዲያ ሳይንበረከክ ሲቀር እንገባለታልና በደንብ አድርገን ትገባለታለህ። አዎ እንደዛ ነው ስራችን። ይኸው አይኑ አሁን አያይም፣ ነጭ ነው። ይሄ ህዝብ በሙሉ ነጭ ነው የሚታየው አሉ። ነጭ ምንም ነገር አያይም። በግድ ነው መሄድ ይዛሉ። በግድ ሰው አሉ እዚህ የመጡት ኢሳያስና እሺ ያመጡት አሉ። እነሱ ናቸው ያመጡት። አሁን አድፍጠህ ልትሄድ ነበረ ወይስ እንዴት? አድፍጬ ለመሄድ ነበር። ለምን ተነቃብኝ? አሁን እንዴት ላድርግ? ተነቃብኝ። ነቃብኝ። ስንት ዓመት ቃምክ አብረህ? በእናትህ አብረህ ስንት ዓመት ቃምክ? ስንት ዓመት? 15 ዓመት ጅቡቲ ያስቃምኩት ቁጭ አድርጌ። ጅቡቲ? አዎ ቁጭ አድርጌ በቃ ይቅማል። ለመቃም ጫቱ አይጠፋም፣ ሲጋራው አይጠፋም፣ አልፎም ጋንጃም ያጨሳል። ሁሉ ነገር ስራችን ነው። ግን የቃሚ ድሃ የለም። የቃመ ተጠቀመ ነው እንዴ? ያልቃመ ደግሞ ተለቀመ ነው እኮ ጨዋታው። አልገባህም እንዴ? እንዴት ነው ነገሩ? አልገባኝም። ጨዋታው እኮ እንደዛ ነው። ጨዋታው እኮ እስቲ እንዴት ነው? የቃመ ተጠቀመ ነው። ብልብ ምርቀን ብሎ ስራውን ይሰራል። ያልቃመ ደግሞ ይለቀማል። እንለቅመዋለን። እንደ እንትን ነው የምንለቅመው። የቃመ ተጠቀመ፣ ያልቃመ ተለቀመ። እንደዛ ነው ጨዋታችን። እንደዛ ነው። ስንት ዓመት አስቃም ነው ጅቡቲ አባታችን? ስንት ዓመት ቃም? የትኛው ጫት ነው በጣም ለእናንተ ጥሩ? በለጨ ነው? ያገኘውን ነው የሚቅመው እሱ። እባክህ በለጨ ምናምን ነገር የለም። ያገኘውን ነው የሚቅመው። ጫት ብቻ አረንጓዴ ቅጠል ብቻውን ይቅማል። ያመርቅን ብቻ። ጠዋት ሲነሳ ዱቄት አስመስለን ነው የምናስነሳው። ጠዋት ሲነሳ አሻሮ ፊት አስመስለን ነው የምናስነሳው። እየገባው መጣ። ከዛ አሻሮ ፊት አረግብታለሁ። ፊቱን አሻሮን አስመስለዋል። ምንድነው ይሄ ነገር? ምንድነው ይሄ ነገር? እንደዚህ ያደርጋል ወይ ማለት እየነቃብን መጣ። አሁንማ በቃ ነቃብን። ተወኩ ጠቅላላ አልተመርክክ ግፍ አድርጎት። አዎ እነዚህ ሽሻዎቹ፣ ጋንጃዎቹ ምኑ የአይን ነርቭን ሁሉ ያቃጥላሉ። ሂደቱን ይጠብቁና ከመናፍስቱ አሰራር ጋር ጉዳታቸው አእምሮም ብቻ አይደለም ብርሃንንም ይሰርቃል። የብርሃንን ኃይል ያደቅም በመቁጠሪያ የቀጠቀጠ ነው። ሰውነት ላይ አብጧል። መቁጠሪያ ያለው እዚህ ጋር ባረከለት አይደል? ባለፈው የባረከለት መቁጠሪያ አብጧል። አሁን ለምን ተደብቀ መሄድ ፈለግ? እዚህ ላይ ለራሱ አብጧል። አሁን ሰውነቱ በሙሉ ጠቅሏል። ለምን ተደብቀ መሄድ ፈለግ? ለምን ልጆቹን እንዳያሳድግ ነው። እዛ ሄዶ ሊያሳድግ ነው እኮ ልጆቹን። ለምን ያሳድጋል ልጆቹን? አፈርደች እንዲበላ ነበር እኮ የፈለግነው እኮ። አንተ እኮ አሁን እንደዚህ የምትጫወትብን ያለው። ለምን ትይዘናለህ አንተ? ለምን አትልቀንም? እዛ አፈርደች እንዲበላ እኮ የምፈልገው እኔ። መኪና እንዲጋጭ፣ ጎማው ይፈንዳ፣ ያጋጭ፣ ይክሰር። አንተ ምን አገባ? እንዲከስር አትፈልግም ወይ? እንዲያገኝ ነው የምትፈልገው? ለምን እንደዛ ነው የምንፈልገው እኮ እኛ። ዝርግርግ ብሎ እንዲቀመጥ ነው የምንፈልገው እኛ። እንደዛ አትፈልግም? እኛ ይላል ለጥፋት እኛ ይላሉ በአካል ላይ። ይሄም ሲሆን አይገባህም። አሁን ችግሩ ይሄ ነው። እዚህ ሀገር እኮ በጣም ብዙ ተደክመናል። ግን የተደከመውን ያህል ጭንቅላታችን፣ አእምሯችን፣ ልቦናችን ከዚህ በኋላ ዋጋ እየሌለው ነው የሚመጣው። ውስጥም ሆኖ ስለሚታዘብ እንዴት አድርጎ እንደሚያደነብዥ ያውቃል። ልጆቹንም ያሳያል። እዛው መምህር ግርማ ወንድሙ ተከታተሉ ይላል። ሬዲዮ አቢሲኒያ ተከታተሉ። ልጆቹንም እነ ራሄል እነ ቢናም ያቁጥላችሁ እና ክብረት ተከታተሉ ይላል። ምንድን ነው የሚሉት አሉ። እስቲ አዳምጡ ይላል። አሁን እናንተ እኮ ነው የሁላ የምታመጣለው። ግን ሬዲዮ አቢሲኒያ የሚባል ነገር ከፍታ ሰዎቹን በሙሉ ደረስክ እኮ። እግዚአብሔር ይስጥልን ነው የሚባለው። ለምን እግዚአብሔር ያጥፋቸው እንጂ ምን እግዚአብሔር ይስጥልህ ትላለህ? እንዴት? ለምን እግዚአብሔር ይስጥልህ ካልክማ ልጸድቃለህ። አይ እግዚአብሔር ይባርክልን። ይሄ ትምህርት ስለተስፋፋ እግዚአብሔር ይስጥልን የሚባለው እንዴት አድርገህ ይሄ ልጁ ነው። ይሄ እዛ ዋሽንግተን ዲሲ ያለው አልቅበት ተሾመ ነው ይውላ ያመጣው። አልቅበት ተሾመ መርዝ ነው እሱ። መርዝ የሆነ ልጅ መርዝ ጨረሰ ህዝቡን በሙሉ። የቱ ህዝብ ነው የተጨረሰው? እዛ ዋሽንግተን ዲሲ ያለው አልቅበት ተሾመ ታውቀዋለህ አይደል? አልቅበት ታዲያ የትኛው? እሱ ነው ይውላ ያመጣው። እሱ ነው ሰው ስለዳነ ነው በሙሉ ያስተምራል። በሙሉ ስለዳነ በሙሉ እየተናገረ ሚስጥር እያወጣ ምን እናርግኛ? ሚስጥራችን እያወጣችሁ ማመልከቻ አቅርባ። ወዴት እናቅርብ? ወደ እግዚአብሔርማ እንዴት አድርገን እናቀርባለን? አሁንማ ተያዝን። ምን እናርግ? ሁሉ ነገር መላችን በሙሉ አወቃችሁብን። ምን ስራውን በሙሉ ያዛችሁት በሙሉ። እንዴት ነው? ወዴት እንሂድ ታዲያ? ወደ ሲኦልማ ቤታችን ነው። የድሮ ቤታችን ነው እኮ መኖሪያ ቤታችን ነው። ባልተዘጋጀሽ ባዘጋጅ በቃ በኢየሱስ ክርስቶስ ስም ተዘጋጅ። በስላሴ ስም በስላሴ ስም
በወላዲተ አምላክ ስም በወላዲተ አምላክ ስም በቅድስት ድንግል ማርያም ስም በቅድስት ድንግል ማርያም ስም ምን ነው ያቃጥለኛል። የቅድስት ድንግል ማርያም ስም ሲጠራ ለምን ይጣጣራል? በቅዱስ ሚካኤል ስም በቅዱስ ሚካኤል ስም ወደ ሲኦል እንገባለን። ወደ ሲኦል እንገባለን። ስንት ነው የቀረው? ምንም ነገር አልቀረውም። ምንም ነገር አልቀረውም እኮ አንተ ስንት ነህ አሁን ያለው? ቡዳ እድሜን በሙሉ ያሰቃጨሁት እኮ ስንት ነህ? አሁን የተያዝነው ቡዳ ጋንንት 5 ነን። 5 በቅዱስ ገብርኤል ስም በቅዱስ ገብርኤል ስም ሲኦል ታስረናል። ሲኦል ታስሬያለሁ። ታስረናል። ሲኦል ታስረናል። ቶሎ ሰባት ጩኑት በደምብ። እሺ የመጨረሻ በል በርታ በርታ። አይ ተነስ በል ይበቃል። እግዚአብሔር ይመስገን አባታችን። በርታ በል። የት ነው የምትሄደው? ኦክላንድ ካሊፎርኒያ ነው። ካሊፎርኒያ? ኦክላንድ ካሊፎርኒያ ዛሬ መሄድ ነው? ዛሬ እየሄድኩ ነው። ምንም ማድረጋችን አባታችን። የምሰራው ስራ በሙሉ ያበላሽብኛል። ገራጅ እሰራለሁ፣ ያፈርስብኛል። የሆነ ስራ ምን እኮ ድሮ በቃ በጫቱ የገባው በምኑም አረ ነው ምንም ሊገባኝ አልቻለም። እሱማ እኔ ራሱ ጋርዶብኛል። ችግር የለም በርታ፣ ሕክምናውን አድርግ። ችግር የለም። አዳም ወዴት ነህ ያልከኝ በፍቅር ድምፅ ፈለከኝ። አልብሰኛል ነጩን ልብስ እወድሃለሁ ኢየሱስ፣ አከብረሃለሁ ክርስቶስ።